ብዙዎቻችሁ በጠየቃችሁ መሰረት እንግዲህ 4000 ዎች አወር እና 1000 ሰብስክራይበር እንዴት ማግኘት ይችላል? እንግዲህ ዩቲዩብ ማንም ሰው ሲጀምር ክፍያ እንዳለው ያውቃል። ያንን ለማስጀመር ነገር ግን 4000 ዎች አወር እና 1000 ሰብስክራይበር እንደሚያስፈልግ ታውቃላችሁ። እና ብዙዎቻችሁ እንደጠየቃችሁ መሰረት ያንን እንዴት ማግኘት ይችላል? እነዚህን 4000 ዎች አወር እና 1000 ሰብስክራይበር እንዴት ማግኘት ይችላል ብላችሁ በጠየቃችሁ መሰረት ዛሬ እንግዲህ አዘጋጅቼ ብቻለሁ። በእርግጠኝነት እነዚህ የምነግራችሁ ነገር ካስተካከላችሁ ያንን ካደረጋችሁ በሁለት ወር ውስጥ ወደዛ መግባት ትችላላችሁ። ያንን ልታገኙ ትችላላችሁ። እንግዲህ ዩቲዩብ ላይ ብዙዎች 3 ዓመት 4 ዓመት ቆይተው 4000 ዎች አወር እና 1000 ሰብስክራይበር ያገኛሉ። ስለዚህ እንዴት ነው ማግኘት የሚቻለው? በእንደዚህ በሁለት እና በሶስት ወር ውስጥ እንግዲህ የሚያገኙ አሉ። በሁለት እና በሶስት ወር ውስጥ እንደዚህ ደግሞ በቀላሉ የሚያገኙ አሉ፣ ማያገኙ አሉ። ስለዚህ ዛሬ በዚህ ቪዲዮ የምነግራችሁ ነገር እንዴት ማግኘት ትችላላችሁ 4000 ዎች አወር እና 1000 ሰብስክራይበር እንዴት ማግኘት ትችላላችሁ? ወደ ቪዲዮ እንግዲህ አንደኛ ማድረግ ያለባችሁ ስቶሪ ቴሊንግ ነው። ይሄ ማለት የራሳችሁን እኔ አሁን ቪዲዮ አንዳንድ ዩቲዩበሮችን በደንብ በጣም ታዋቂ የሆኑ በኢትዮጵያ ውስጥ ያሉትን ታዋቂ የሆኑ ዩቲዩበሮችን ከተመለከታችሁ ስቶሪ ቴሊንግ አላችሁ። ይሄ ማለት የራሳቸውን የህይወት ታሪክ ይናገራሉ። ግቢ ውስጥ እየተማሩ ሊሆኑ ይችላሉ፣ አስተዳደጋቸውን ሊሆን ይችላል፣ የቀን ውላቸውን ሊሆን ይችላል። የተለያየ አይነት የራሳቸውን ነገር ይናገራሉ። ስቶሪያቸው ማለት ታሪካቸውን ይናገራሉ። ሰዎችን በሚስብ መንገድ ይናገራሉ። አንዳንዴ በራሳችሁ መጀመር ጥሩ ሆኖ ሳለ ነገር ግን ሰዎችን ላይስብ ይችላል። የተለያየ አይነት ኮንተንት ሊኖራችሁ ይችላል። አሁን ለምሳሌ በተለያየ በራሳችሁ ባላችሁ እውቀት ሊሆን ይችላል የሚሰሩበት ኮንተንት ሊኖራችሁ ይችላል። ነገር ግን ወደዛ ከመግባታችሁ በፊት አሁን ሰው ሊመለከቱ የሚፈልገው ነገር ምንድነው? ዩቲዩብ ክፍያ እንዲጀምር አሁን በራሳችሁ ከጀመር ሰው ብዙ ላይላችሁ ይችላል። ስለዚህ ሰው የሚፈልገው ምንድነው? ከራሳችሁ በቃ የሆነ ሂስትሪ ቴሊንግ የራሳችሁ ታሪክ መናገር ሊሆን ይችላል። የሆነ ቦታ ላይ ያሳለፍ ላይፍ ሊሆን ይችላል። ሰውን በጣም የሚስብ ነገር፣ ሰው እንዲሰማ የሚያደርግ ነገር ምንድነው? ያንን ነገር በጣም ታሳቢ ማድረግ አለባችሁ። የራሳችሁን ኮንተንት ከዛ በኋላ የምትፈልጉትን 4000 ዎች አወር እና 1000 ሰብስክራይብ ካገኛችሁ በኋላ ዩቲዩብ ራሱ ኮማንድ ያደርጋል ለሌሎች ማለት ነው፣ ቪዲዮአችሁን ያሳያል ማለት ነው። ስለዚህ መጀመሪያ ማድረግ ያለባችሁ ስቶሪ ቴሊንግ ነው። በቃ ከታሪክ ጀምሮ የሆነ ነገር ከመናገር ጀምሮ የሆነ ስቶሪ ሰውን ሊስብ የሚችል ነገር ያንን ከመናገር ጀምሮ ሰው ሊመለከተው የሚችል ነገር የራሳችሁን ኮንተንት የምትፈልጉትን ካገኛችሁ በኋላ ትቀጥላላችሁ ማለት ነው። አንደኛ። ሁለተኛ ደግሞ ታይትልና ተምብሌን ነው። እንግዲህ ታይትል በጣም ሰዎችን ከላይ የምትጽፉት ታይትልና ተምብሌን በጣም ወሳኝ ነገር ነው። ምክንያቱም ከላይ የሚያዩት ነገር ሰዎች ኦኬ እዚህ ቪዲዮ ላይ ምንድነው ያለው ብለው ታይትሉን አይቶ አምጎ ሊገቡ ይችላሉ። በዛን ጊዜ ታይትሉ ሰውን የሚስብ ካልሆነ ቪዲዮአችሁን ሰው ላይ ይችላል። ውስጥ ያለው የሰራችሁት ኮንተንት በጣም አሪፍ ሆኖ ሳለ ከውጭ የሚታዩ ነገሮች ግን ሰው ቪዲዮን ለማየት የሚስብ አትራክት የሚያደርግ መሆን አለበት። ስለዚህ ተምብሌን እና ታይትሉን በጣም አሳምራችሁ ሰው በሚስብ መንገድ መጻፍ አለባችሁ። ተምብሌን በጣም አሳምራችሁ መስራት አለባችሁ። ሶስተኛ ደግሞ ሃክ ቪዲዮ ነው። እንግዲህ መግቢያው ላይ ለምሳሌ አሁን ታይትሉ ላይ የጻፋችሁት አለ ወይም ተምብሌኑ ላይ ከላይ የጻፋችሁት ርዕስ አለ። ያንን በመግቢያው ገና ሰው ቪዲዮን ሲከፍት የቪዲዮን ጠቅላላ ገለጻ በጥያቄ ሊሆን ይችላል፣ በሆነ ነገር ሊሆን ይችላል። አሁን ለምሳሌ የሆነ በጤና ጉዳይ ሊሆን ይችላል፣ በተለያየ አይነት ጉዳይ ሊሆን ይችላል። ያን ስትራችሁን ስትናገሩ እንዲህ ካደረጋችሁ እንዲህ ይሆናል፣ ይሄንን በአግባቡ ካልተጠቀማችሁ ምናምን ብላችሁ በሰዎች አይምሮ ውስጥ ጥያቄ ፈጥራችሁ፣ ምክንያቱም ቀጣዩን ቪዲዮ ማየት እንዲችሉ ማለት ነው። እንደዛ ስታደርጉ ሰዎቹ ቪዲዮን ያያሉ ማለት ነው። ይሄንን ያው ከ10 እስከ 20 ሰከንድ ባለው ይህንን ማውራት አለባችሁ። ከዛ በኋላ ቀስ ያላችሁ ወደ ዋናው ቪዲዮ ትገባላችሁ ማለት ነው። ወደ ዋናው ሀሳብ ትገባላችሁ። አራተኛ ደግሞ ምንድነው ቪዲዮ ዳይናሚክ መሆን አለበት። በጣም ሰዎችን የሚስብ መሆን አለበት። አንዳንዴ መሃል ላይ እናንተ ብቻ ከምትናገሩ በቪዲዮ መሃል ላይ ምስሎችን ማስቀመጥ፣ ፎቶ ማስቀመጥ፣ የተለያዩ አይነት ኢሞጂኖችን ማስቀመጥ፣ መሃል ላይ ማስገባት፣ እናንተ የተናገራችሁ የምትናገሩት ነገር የሚወክል ነገር በጎን ማስቀመጥ። ይሄ እንዲህ ማለት ነው ብሎ ሰዎቹ ቪዲዮ ላይ ፎቶ ላይ አይቶ እንደዚህ ነው ብለው ሰዎች ወዲያው እንዲያም አሁን ለምሳሌ ስለ አንድ ሀገር ታሪክ እየተናገራችሁ ከሆነ የሀገሩን ምስል በጎናችሁ እንዲህ ማስቀመጥ የተለያዩ አይነት ነገሮች ማለት ነው።
ስለ አንድ እንስሳ የተናገራችሁ ከሆነ የእንስሳውን ስም እየጠራችሁ ከጎናችሁ ያንን እንስሳ በፎቶ መልክ ማስቀመጥ ወይም በተለያየ ቪዲዮ መልክ ሰዎች እንዲያዩት ማድረግ ማለት ነው። ቪዲዮ ዳይናሚክ ማድረግ ማለት ይሄ ነው እንግዲህ። እንደዛ ስታደርጉ ሰዎች በይበልጥ ቪዲዮአችሁን ለማየት ይጓጓሉ ማለት ነው። ሌላ የሶሻል ሚዲያ መጠቀም አለባችሁ። ኢንስታግራም ሊሆን ይችላል፣ ፌስቡክ፣ ቲክታክ ሊሆን ይችላል። ሌሎችን ሶሻል ሚዲያዎችን መጠቀም አለባችሁ። ምክንያቱም ዩቲዩብን በዛ በሌሎች 4 እና 5 ሶሻል ሚዲያ በዛ ላይ ስትለቁ እዛ ውስጥ ያሉ ያዩና ሪኮመንድ ታደርጋላችሁ። እንዲህ አይነት ሰርች ምናምን ብላችሁ ስታደርጉ ያንን አይተው ወደ ዩቲዩባችሁ ከዛ ሁሉ ይመጣሉ ማለት ነው። የዛን ጊዜ ሰብስክራይበር ዎች አወር ተመልካች ሊታገኙ ትችላላችሁ። ስለዚህ ዩቲዩብ ብቻ ይዛችሁ ቁጭ ካላችሁ ላይጨምር ይችላል። ስለዚህ ፌስቡክ ላይ ግሩፖች ላይ ሼር ማድረግ የተለያዩ አይነት እንትኖች ላይ ሼር አድርጋችሁ ሰዎች ቪዲዮአችሁን እንዲመለከቱ ወደ ቻናላችሁ እንዲመጡ ማድረግ ትችላላችሁ ማለት ነው። ስለዚህ የተለያየ ሶሻል ሚዲያችሁ መጠቀማችሁ እንዳትዘነጉ። ሌላው ደግሞ በቪዲዮ መሀል ሰብስክራይብ እንዲያደርጉ በዚህ አጋጣሚ ይህንን ቪዲዮ ሰብስክራይብ አላደረጋችሁ እስካሁን እየተመለከታችሁ ያላችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እንድታደርጉ እላለሁ። ላይክ እንድታደርጉ አሁን ይሄ ላይክ ማድረጊያ ጊዜ ነው። ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ደግሞ መጫን እንዳትረሱ። ስለዚህ የዛን ጊዜ ቻናሉ እየጨመረ ይሄዳል ማለት ነው እና ቻናላችሁን ማሳደግ ትችላላችሁ። ሌላ ደግሞ ኢንድ ስክሪን ነው መጨረሻ ላይ ታንክ ዩ ፎር ዋቺንግ ዲስ ቪዲዮ ታንክ ዩ ፎር ዋቺንግ ብለው መጨረሻ ላይ የምታስገቡታል። ይህንን ቪዲዮ ስላያችሁ በጣም ነው የማመሰግነው እንደዚህ ምናምን ብላችሁ የምትናገሩት ነገር አለ። ያንን መጨረሻ ኢንድ ላይ ማስቀመጥ አለባችሁ፣ ስክሪናችሁ ላይ ማለት ነው። መጨረሻ ላይ ቪዲዮአችሁ ሲጨርሱ ስክሪናችሁ ላይ ስለተመለከታችሁ አመሰግናለሁ ብላችሁ ያንን ማስቀመጥ አለባችሁ። እርግጠኛት እንደዚህን ካደረጋችሁ 4000 ዎች ሃወር እና 1000 ሰብስክራይብ ማድረግ በቅርብ ጊዜ ነው። ስለዚህ ይህንን በማድረግ ቀጣይ ላይ ዩቲዩብ ለመጀመር ምን ያስፈልገኛል፣ እንዴት መጀመር እችላለሁ፣ ስልክ ብቻ ነው ያለኝ፣ ካሜራ የለኝም፣ በዚህ እንዴት ነው መጀመር የሚችለው፣ ዩቲዩብን እንዴት ሊጀምር፣ ማይክ የለኝም፣ የተለያየ ላይተል ምናምን ብላችሁ የምትጨነቁ በቀጣይ ቪዲዮ አቀርብላችኋለሁ። ይህንን ቪዲዮ አሁን ሰብስክራይብ አላደረጋችሁ ሰብስክራይብ በማድረግ ቤተሰቡን ወዳችኋለሁ።